ኢትዮጵያ በተያዘው የአውሮፓውያኑ 26 ከፍተኛ የኢኮኖሚ እድገት እንደምታስመዘግብ የተባበሩት መንግስታት ድርጅት ትንበያ አመላክቷል። ኢትዮጵያና ኬንያ ኢኮኖሚያቸው በፍጥነት በማደግ ላይ ያሉ ሀገራት መሆናቸውን ያነሳው የተባበሩት መንግስታት ድርጅት ሪፖርት የሚጠበቀው የምስራቅ አፍሪካ ሀገራት እድገት ከሌሎች የሀገሪቱ ቀጠናዎች ከፍተኛ መሆኑንም ጠቅሷል። ዝርዝሩን ሊያ ክብሮ ማዘጋጅተዋለች፣ እንደሚከተለው ይቀርባል። የዓለም የኢኮኖሚ ሁኔታ ባሳለፍነው የፈረንጆቹ ዓመት ተቀዛቅዞ መቆየቱ ሲገለጽ ለዚህም በርካታ ምክንያቶች ተጠቃሽ ናቸው። የማክሮ ኢኮኖሚው አለመረጋጋት፣ ተለዋዋጭ የንግድ ፖሊሲዎች፣ የጂኦፖለቲካ ውጥረቶችና የበርካታ ሀገራት ገንዘብ ምንዛሪ መዳከም እንደ ምክንያት ከሚጠቀሱት ውስጥ ናቸው። ባለፈው የአውሮፓውያኑ 2025 አሜሪካ በሀገራት ላይ የጣለችው ታሪፍም አንዱ የሚነሳው ምክንያት ነው። የዓለምን ኢኮኖሚ ሁኔታና ቀጣይ ተስፋዎች በተመለከተ የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳይ ቢሮ ከሰሞኑ ይፋ ያደረገው ሪፖርት መሰረት ደግሞ የአፍሪካ ኢኮኖሚ እድገት ምንም እንኳን አስጊ ሁኔታዎች ቢታዩበትም አሁንም ጠንካራ ሆኖ መቀጠል እንደሚችል ማሳያዎችን አስቀምጧል። በቀጠናው ያለው የሀገር ውስጥ ምርት እድገት ወይም ጂዲፒ በአውሮፓውያኑ 2024 ከነበረበት ከ3.5 በመቶ በማደግ በ2025 3.9 በመቶ መድረሱን የገለጸው ሪፖርቱ በ2026 ወደ 4 በመቶ እንዲሁም በ2027 ደግሞ ወደ 4.1 በመቶ ያድጋል ተብሎ ይጠበቃል ሲል አመልክቷል። ይህም በአፍሪካ የማክሮ ኢኮኖሚ መረጋጋትን የሚያንጸባርቅ ነው የተባለ ሲሆን ለኢንቨስትመንት ምቹ ሁኔታን የሚፈጥር መሆኑ ተመላክቷል። በአፍሪካ ከፍተኛ እድገት ያስመዘግባል ተብሎ የሚጠበቀው የምስራቅ አፍሪካ ቀጠና በአውሮፓውያኑ 2024 ካስመዘገቡት የ5.6 በመቶ እድገት በ2025 ወደ 5.4 በመቶ መውረዱን የጠቀሰው ተመድ ነገር ግን በተያያዘው አዲስ ዓመት ጭማሪ በማሳየት የ5.8 በመቶ እድገት ያሳያሉ ነው ያለው። በቀጠናው ካሉ ሀገራት ደግሞ ኢትዮጵያና ኬንያ በኢኮኖሚያቸው በፍጥነት በማደግ ላይ ያሉ ሀገራት መሆናቸውን ተከትሎ በ2026 ኢትዮጵያ የ6.3 በመቶ እንዲሁም ኬንያ የ5.1 በመቶ እድገት ያስመዘግባሉ ተብሎ ይጠበቃል ነው ያለው። ይህ የኢትዮጵያ እድገት በዓለም አቀፍ ደረጃ ከሚጠበቀው ከፍተኛ እድገት ውስጥ ይመደባል ያለው ሪፖርቱ በአፍሪካ ሀገራት ቀዳሚ መሆኑን ነው ያነሳው። በኢትዮጵያ የታዳሽ ኃይል መስፋፋት በተለይም የኢትዮጵያ የታላቁ ህዳሴ ግድብ ግንባታ ለሀገሪቱ ብሎም ለቀጠናው ሀገራት የሚሰጠው ጠቀሜታ ቀላል የማይባል እንደሆነም ተገልጿል። ይህ በእንዲህ እንዳለ በደቡብ ሱዳን ያለው ግጭትና በሌሎች የምስራቅ አፍሪካ ሀገራት የሚስተዋለው የጸጥታ ችግር እንዲሁም ኢትዮጵያን ጨምሮ ሌሎችን የሚያሰጋው የብድር ጉዳይ ትኩረት የማይነፈገው ስለመሆኑ ነው ሪፖርቱ ያሰፈረው። ኢትዮጵያ ከቅርብ ዓመታት ወዲህ የተሻለ ኢኮኖሚ አፈጻጸም ብታሳይም በምስራቅ አፍሪካ በውጭ ብድር ጉዳይ ከፍተኛ ስጋት ያለባት ሀገር ስለመሆኗ ተመድ ባወጣው በዚሁ መረጃ አስቀምጧል። በአውሮፓውያኑ 2026 የኢትዮጵያ አጠቃላይ ምርት በተሻለ ማክሮ ኢኮኖሚ አፈጻጸምና በጠንካራ የግብርና ምርትና አቅርቦት በ6.3 በመቶ ያድጋል ተብሎ ይጠበቃል ያለው የድርጅቱ ትንበያ በማደግ ላይ ካሉ ሀገራት ኢትዮጵያ፣ ባንግላዴሽና ታንዛኒያ ጥሩ አፈጻጸም ያሳያሉ ተብለው ከሚጠበቁ የዓለም ሀገራት መካከል መሆናቸውን ነው የጠቀሰው። በ2026 የምስራቅ አፍሪካ እድገት በቀጠናው ጎልቶ እንደሚታይ ግምት ቢቀመጥም የተባበሩት መንግስታት ድርጅት በከፍተኛ ብድር የእርዳታ መቀነስና የአሜሪካ ታሪፍ ለውጦችን ተከትሎ ኢትዮጵያን ጨምሮ የቀጠናው ሀገራት በማህበራዊ አገልግሎቶችና መሰረተ ልማቶች ላይ ኢንቨስት ለማድረግ ያላቸውን አቅም ሊገድብ እንደሚችል በመጥቀስ ይህም የልማት ግቦች ግስጋሴን ስጋት ላይ ሊጥል እንደሚችል ነው ሪፖርቱ ያነሳው። በቀጠናው ከፍተኛ እድገት ታስመዘግባለች ተብላ የምትጠበቀው ኢትዮጵያ በበኩሏ ከግል ባለሀብቶች ጋር የተደረሰው የ1 ቢሊዮን ዶላር ዩሮ ቦንድ የሽግሽግ ሂደት እንዲሁም ሀገሪቷ ከአይኤምኤፍ ከዓለም ባንክና ከኩዌት ፈንድ ጋር የምታደርገው ትብብር ለኢኮኖሚያ መሻሻል አቅምን የሚፈጥርላት መሆኑም ተመላክቷል። የተመድ ሪፖርት የምስራቅ አፍሪካን በተለይም የኢትዮጵያና የኬንያን እድገት አጽንኦት ቢሰጥበትም በተቃራኒው የሚያነሳቸው ነጥቦች የተቀመጠውን የእድገት ደረጃ ማሟላት ይችሉ ይሆን የሚል ጥያቄን ያነሳል። በገንዘብ ረገድ አቅማቸው ውስን ከመሆኑ በላይ ከውጭ የሚገቡ እርዳታዎች መቀነስ በሀገር ውስጥ ገቢ ላይ ተጨማሪ ጫና ማሳደሩ አይቀሬ መሆኑን የጠቆመው ያለ በጀት ነጻነት እድገት ያልተለመደ ጉዳይ መሆኑ የሚያጠያይቅ ባይሆንም ዜጎችን የሚፈትነው የኑሮ ውድነትም ፊት ለፊት የሚታይ ነው ይላል ሪፖርቱ። ኢትዮጵያና ኬንያ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ እድገት ቁልፍ አንቀሳቃሽ ተብለው ቢቀመጡም ይህ እድገት ምን ያህል ለዜጎች እውነተኛ ጥቅም እንደሚያስገኝ አጠያያቂ ነው ይላል ተመድ። የንግዱ ዓለም ከኮቪድ-19 በፊት ከነበረው ጋር ሲነጻጸር እድገቱ ዝግታ የተስተዋለበት ከዛም ሲያልፍ ሀገራት በየጎራቸው በጦርነት ሲታመሱ አደጋ ተደቅኖበት ሰንብቷል። የዋጋ ግሽበት ካለፉት ዓመታት አንጻር እየቀነሰ ቢሆንም ዝቅተኛ ገቢ ያላቸው በርካታ ዜጎች የሚገኙባቸው እነዚህ ሁለት ሀገራት ግን የኑሮ ውድነቱ ተጽዕኖ ቀላል የሚባል አይደለም ነው ያለው። በዚህ ሁሉ ኢትዮጵያና ኬንያ በ2026 በአፍሪካ ኢኮኖሚ ግንባር ቀደም ሆነው እንደሚቀጥሉ የተገለጸ ሲሆን በአጠቃላይ ምስራቅ አፍሪካ በአህጉሪቱ ፈጣን
እድገት እንደሚያስመዘግቡም ይጠበቃል ነው የተባለው። በተጨማሪም የዓለም አቀፍ የንግድ ውጥረቶችና እስካሁን ድረስ መቀጠሉ ወይም አለመቀጠሉ ውሳኔ ያላገኘው በአሜሪካ መንግስት ለአፍሪካ ሀገራት የሚሰጠው ከቀረጥ ነጻ የሆነው የንግድ እድል አጎዋ ጋር የተያያዙ ስጋቶች መኖራቸው የሀገራቱ ብሎም የሀገሪቱ እድገት እንዲወስን ማድረጉን ነው በሪፖርቱ የተጠቆመው። ኢትዮጵያና ኬንያ ለአፍሪካ ኢኮኖሚ እድገት ዋነኛ ተዋናዮች ሆነው ሊቀጥሉ እንደሚችሉ ያነሳው ሪፖርቱ የምስራቅ አፍሪካ ቀጠና ሀገራት 5.8 በመቶ፣ የምዕራብ አፍሪካ ሀገራት 4.4 በመቶ፣ የሰሜን አፍሪካ ሀገራት 4.1 በመቶ እንዲሁም የደቡብ አፍሪካ ሀገራት 2 በመቶ እድገት ሊያስመዘግቡ እንደሚችሉም ነው ተመድ በትንበያው ይፋ ያደረገው።